ሰላም ጤና ይስጥልን። ያገኘን ዜና መረጃዎችን እንሆ። ዙ 23 ማራኪዎቹ ካላኮርማ ክፍለ ጦር የደፈጣ ጥቃት በመፈጸም ድል ተጎናጸፉ። ጠላትን በደፈጣ ጥቃትና በሽምቅ የመምታቱ እረፍት የመንሳቱ የማማራሩ ብሎም የማፍረሱ ተጋድሎ ተጠናክሮ የቀጠለ ሲሆን ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር አንደኛ ሻለቃ ቃኝ ወልዲያ ከተማ ዙሪያ ልዩ ስሙ ውድመን የተባለ ቦታ በሁለት ኦራልና በአንድ ፓትሮል ይንቀሳቀስ የነበረ ጠላት ላይ የደፈጣ ጥቃት በመፈጸም ታላቅ ጀብድ ፈጽመው ፋሽስቱ የብልጽግና አገዛዝ ከዘመቻ አባናዶ ማግስት በርካታ እግረኛ ሰራዊት ወደ ቤተ አማራ ያስገባ መሆኑ የሚታወቅ ሲሆን ይህ አራዊት ሰራዊቱ ምኒልክ እዝ በየቀጠናው እንዲገባ ካደረገ በኋላ በሁሉም ቀጠና ያለ ሰራዊቱ በደፈጣ ጥቃት ጠላትን እየመታ እረፍት እየነሳና ተረጋግቶ እንዳይቀመጥ ብሎም እየተመረረ እንዲኮበልል በማድረግ ማጥቃቱ ቀርቶ ተረጋግቶ እንዳይከላከል አድርጎታል። ከዚህ ጋር ተያይዞም ምኒልክ እዝ በቂ ሁለንተናዊ ዝግጅት ማድረጉንና ለአዲስ ትልቅ ድል መዘጋጀቱን ያወቀው ጠላት ከተለያዩ አካባቢዎች መካናይዝድና አንዳንድ ንብረቶችን በማሸሽ ላይ ይገኛል። በተያያዘም በወገራ ወረዳ የጠላት ኃይል ተመቷል። በወገራ ሚጦ ቀበሌ ያገዛዙ ሰራዊት ስቦ በመደምሰስ ወታደራዊ ስልት አጭር ሰዓታትን በፈጀ ብርቱ ወደ ውጊያ የብርሃኑ ጁላ ቅጥረኛ ሰራዊት ከፍተኛ ሰብአዊ ጉዳት ደርሶበታል። የአፋባሃ በላይ እዝ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አጥናፉ ብርጌድ ስኬታማ የድምሰሳት ማጥቃት ያደረገች ሲሆን የጎንደር የበጋሻው ቴዎድሮስ ብርጌድ ደግሞ በወገራው ጀጀሃና ኖራ ጻድቅ አካባቢ ጠላትን ሞትና ቁስለኛ ሆኖ ሽንፈት ተከናንቦ እንዲፈረጥጥ ማድረግ የተቻለበት ውጊያም ተደርጓል። በደረሰበት ሽንፈት ሞራሉ የላሸቀው ጠላት ግሬሳ በሚሸሽበት አካባቢ 3 ንጹሃን አርሶ አደሮችን በሰብል መሰብሰብ ተግባር በተሰማሩበት በግፍ ያረሸነ ሲሆን የንጹሃንን መኖሪያ ቤቶችን የቁም እንስሳትን አውድሟል፣ ገሏል። በማሰቃያ ኮድ የፋኖ ቤተሰብና ጎረቤት ናቸው ያላቸውን ንጹሃን በማገት ፈርጥጦ ወደ አምባ ጊዮርጊስ ከተማ ሊሸሽ ችሏል። ሌላው አፋብሃ ምዕራብ አማራ ቀጠና ቴዎድሮስ ድል ተቀዳጅቷል። አንጀኔ ከተማን ለመዝረፍ ባሰፈሰፈው አረመኔ ሰራዊት ላይ 99ኛ ክፍለ ጦር ጀብድ ተቀዳጅቷል። አፋብሃ ምዕራብ አማራ ቀጠና 109ኛ ኮር 99ኛ ክፍለ ጦር በመልሶ ማደራጀት ግንባታ ጎን ለጎን በየቀጠናው የተለያዩ ከቀላል እስከ ከባድ ውጊያዎችን እያደረገም ይገኛል። ከህዳር 24 2018 ዓ.ም ጀምሮ መነሻውን ምዕራብ ጎጃም ደንበጫ በማድረግ አንጀኔ ቀበሌ በመመሸግ ለ7 ቀናት ህዝብን ለመግደልና የተለያዩ ዘረፋዎችን ለመፈጸም የተንቀሳቀሰውን ጠላት ጀግኖቹ እረፍት ሲነሱት ቢሰነብቱም ዛሬም ከሌሊቱ 11 ሰዓት እስከ 6 ሰዓት ከባድ ውጊያ በማድረግ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሰውበታል። በዚያ ወደ ውጊያ በአማራ ክልል ራሱን ጥምር ጦር ብሎ የተንቀሳቀሰ ያለው አረመኔ ሰራዊት ሞርተር 120 እና ዙ 23 የተጠቀመ ቢሆንም በ109ኛ ኮር 99ኛ ክፍለ ጦር አናብስቶች ከባድ ኪሳራ ያደረሰበት ሲሆን ከ35 በላይ የሰው ኃይል ሲደመሰስ ከ40 በላይ ከቀላል እስከ ከባድ ቁስለኛ ማድረግ ተችሏል። ደንበጫ ወረዳ አንጀኔ አሳክሽኝ ማርያም ቤተክርስቲያን በመመሸግ ቤተክርስቲያን አጥር ግቢን በማቆሸሽ ሲጸዳዳበት የነበረው ምሽግን በማስለቀቅ ብዛት ያለው ተተኳሽና ነፍስ ወከፍ ክላሽንኮቭ መሳሪያ መማረክም ተችሏል። ሌላው ጠላት በተለያዩ ቀጠናዎች በደረሰበት ከባድ ምት በመደናገጥ ከጥርነፋ ቦታ በመጥፋት ፋኖን እየተቀላቀለ ይገኛል። ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ህዳር 29 2018 ዓ.ም በአገዛዙ አረመኔ ሰራዊት ላይ በወሰደው እርምጃ ድንጋጤ ውስጥ የገቡ የአገዛዙ አባላት ከነማይ ወረዳና ሸበል በረንታ ወረዳ ከሚገኘው ራሱን መከላከያ ብሎ ከሚጠራው 6ኛ እዝ 601ኛ ኮር 605ኛ ኮር 14ኛ 52ኛ ክፍለ ጦር 5ኛ ሬጅመንት ሁለተኛ ሻምበል መረገጭ ከተማ በመክዳት ይበልጣል አዱኛ የሚባል መከላከያ አንድ ኮሪያ ክላሽ 2 ካዘና ከ120 ጥይት እንዲሁም ከወይራ ቀበሌ ሞላልኝ የሚባል የመከላከያ አባል የነበረ 2 ኮሪያ ክላሽ ከ150 ተተኳሽ በመያዝ አፋብሃ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅለዋል። በተመሳሳይ እስቴ በላዳሙና ጓደኛው 44ኛ ክፍለ ጦርን አዲስ ቅዳም ከተማ ከሚገኘው ካምፕ በመውጣት 105ኛ ኮር 44ኛ ክፍለ ጦርን ተቀላቅለዋል። ጻራ አማራው ብልጽግና የታጠቀው ሰይፍ የአማራ የሆነን አንገት ሁሉ ለመቅላት ብቻ እንደተዘጋጀ ስረዳ ከመቀደሜ በፊት ቀድሜ ልንቃ በሚል የነቁ ወንድሞችን ፈለግ ተከትዬ ፋኖ ለመሆን መጣው ሲል ገልጿል። እንዲሁ ሌሊት አዲስ ቅዳም ከተማ ከሚገኘው የጠላት ካምፕ ወጥቶ የአፋብሃ ምዕራብ አማራ ቀጠና
ቴዎድሮስ እዝ 105ኛ ኮር 4ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ሻለቃን ከተቀላቀለ በኋላም ከጓዶቹ ጋር በመቀላቀሉ ደስታውን ገልጿል። እንዲሁ የጠላትን አመራር በገጀራ የማረኩ ጀግኖችም ከሰሞኑ ተከስተዋል። እነዚህ ሁለት ወጣቶች ዳዊት ጌጡና ጀጀው ደሳለኝ ይባላሉ። ተወልደው ያደጉት በዳንግላ ከተማ ነው። የአማራ ፋኖ ቤት ከተጀመረ ጀምሮ በተለያዩ መንገድ ትግሉን ሲያግዙ በተለይ ቀኝ የተሰኘውን የከተማ አርበኞች ትግል ላይ በመሳተፍ ብዙ ስራዎችን ሰርተዋል። በዚህ ብቻ ያረኩት አርበኞች በቀን 25/03/2018 ዓ.ም ዳንግላ ከተማ ጸጋዬ የተባለውን የከተማውን ሚሊሻ ከፍተኛ አመራርና ህዝቡን ያስመረረ የለየለት ባንዳ መሃል አስፓልት ላይ ቀበሌ 5 ላይ በገጀራ እርምጃ በመውሰድ መሳሪያውን ይዘው ወደ ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦር በክብር ተቀላቅለዋል። ወደ ፋኖ ሲቀላቀሉም በ55ኛ ክፍለ ጦር መንገሻ ጀንበሬ ሻለቃ የጀግና አቀባበል አድርጎላቸዋል። አርበኞቹ ይህን ድርጊት የፈጸምነው በቅርቡ መሪያችን አርበኛ ዘመነ ካሴ በከተማ ያለውን ትግል እንዲቀጣጠል ያስተላለፈውን መልእክት ተከትሎ መሆኑን ገልጸው ሁሉም ወጣት ማርኮ እየታጠቀ ትግሉን እንዲቀላቀልና የዚህ ታላቅ አብዮት አካል እንዲሆን መልእክት አስተላልፈዋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።